የመጀመሪያው ሳምንት እስከ ስንት ሰዓት ነው መጾም ያለበት? በፍትሐ ነገሥታችን መሰረት እግዚአብሔር አምላክ ለሕር ቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕር ቃል ሰይመን ጾሙን እየጾምነው እንገኛለን ማለት ነው። ሰንበትሰ በእንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ምሕረተ ወፍትሐ አሐሊ ለከ ዘምር ወእሌቡ ፍኖተ ንጹሐ ወረደ ጾመ ሕር ቃል የተባለው የሚጾመው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለታላቁና ራሱ ክርስቶስ ጾሞ ምሳሌ ለሆነን አብይ ጾም በሰላም አደረሳችሁ። በዛሬ ቪዲዮአችን የአብይ ጾም የመጀመሪያ ሳምንት ምን ይባላል፣ የስሙ ትርጉምስ ምንድነው፣ እንዲሁም ይህ የመጀመሪያው ሳምንት እስከ ስንት ሰዓት ነው መጾም ያለበት በፍትሐ ነገሥታችን መሰረት የቤተክርስቲያን ስርዓት መጽሐፍ ምን ይላል የሚሉት ጥያቄዎችን እንመልሳለን። ለቻናላችን አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ጀምሩ። ዘወረደ የሚለው ቃል እንግዲህ ቀጥተኛ ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው የአብይ ጾም ሳምንት ትርጓሜው ወይም ስያሜው ዘወረደ ተብሏል ማለት ነው። አንተ በሰማይ ወአንተ በምድር ወአንተ በባሕር ወአንተ በየብስ፣ አንተ በሰማይ አለህ በምድርም በባሕርም በየብስም አለህ የተባለውን በሰማይም በምድርም ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ማለት ሰው ሆነ ብለን እየተናገርን ነው ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉም ሙሉ የሆነውን አምላክ ወይም መለኮትን አይስማሙትም። ለምን ካልን ቃላቱ ሰውኛ አነጋገርን የሚያመለክቱ ስለሆኑ ማለት ነው። መተርጉማን አበውም ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉሙታል። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ እንዲሁም አረገ የሚሉ ቃላት ይስማሙታል። ለምን ካልን ምላቱን ሳይለቅ ባለበት ሆኖ የመለኮትነት ዙፋኑን ሳይለቅ በሰው አካል ተወስኖ ታይቷልና ማለት ነው። ስለዚህ ወረደ ስንል እግዚአብሔር ሰው ሆኖ መገለጡን፣ አረገ ስንል ደግሞ የሰውነቱን ስራ መፈጸሙን ያሳያል ማለት ነው። አረገ ስንልም ቀድሞ በሰማይ የለም ማለት ሳይሆን አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ሙሉ ነው። ይህንን ጾምም እንግዲህ ሐዋርያት ያመጡት ሲሆን ስያሜውንና የምስጋናውን ስርዓት ደግሞ ቅዱስ ያሬድ አዘጋጅቶታል። የቤተክርስቲያናችን መሰረተ ዜማ የሆነ ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ እንዲሁም መላእክትን በዜማ የሚመስላቸው ቅዱስ ነው። ቅዱስ ያሬድ የመላእክትን ምስጋና ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶልናል ማለት ነው። ሐዋርያት ጾሙን ጾመው የጾም ሕግ ደንግገዋል። ቅዱስ ያሬድም ደግሞ ለጾሙ ስያሜ ሰጥቶ ምስጋና ከነስርዓቱ አዘጋጅቶ አቅርቧል ማለት ነው ለቤተክርስቲያናችን። የመጀመሪያው የአብይ ጾም መግቢያ እሁድ ወይም የመጀመሪያው ሳምንት ዘወረደ እንደተባለው ሁሉ እንዲሁም ደግሞ ጾመ ሕር ቃልም ይባላል። ስያሜውም እንግዲህ ታሪኩን በፍትሐ ነገሥት ትርጓሜ መጽሐፍ ላይ ታገኙታላችሁ። ስያሜውም የመጣው በ614 ዓ.ም ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት ያደርሳል። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በተባለች ንግሥት በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጠው የነበረውን የጌታችንና የመድኃኒታችን ኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አግኝቶታል። ቢነካው አቃጥሎታል። ከዛም ዲያቆናትን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ደግሞ ማርኮ ከተማዋንም አቃጥሎ ወደ ፋርስ ወደ ባቢሎን ተመልሷል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየንጉራንጉሩ ገብተው የተሸሸጉ ተሰብስበውም ከ14 ዓመት በኋላ በ628 ዓመተ ምህረት ማለት ነው ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ሕር ቃል ለተባለው ንጉሥ ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላድርገው ብሎ የሥርዓቱን ነገር ጠቅሶ ይነግራቸዋል። እነሱም ደግሞ መልሰው እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል ማለት ነው። ጌታችን ኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስም ይህ ሕር ቃል የተባለው ንጉሥ ጦር መዞ በኪሪዮስ ላይ ተነሳስቶበት ድል ለሕር ቃል ሆነና መስቀሉን ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱንም ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ይዞት ተመልሷል ማለት ነው። የተማረኩትን በሙሉ ነፃ ወጡ። ይህንን ለማሰብ እና ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልንም መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን
ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠው ሁሉ ለእኛም በኃጢአት ላይ እንዲሁም በዲያብሎስ ላይ ድል መንሳትን መንፈሳዊ ኃይልን ስጠን እያልን እኛም ልክ እንደነሱ እንጾመዋለን ማለት ነው። ይህንን ጾም በየዓመቱ በጌታ ጾም ላይ እንዲጾም የሆነበት ምክንያት ደግሞ ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተክርስቲያናችን አብራ ሕግ ሰርታለታለች። በዚሁ እዚህ ላይ እንግዲህ በዚያን ጊዜ ለሕርቃል ሕዝቡ ሱባዔ ይዞለታል። ዛሬም እኛ ለቤተክርስቲያናችን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ሰይመን ጾሙን እየጾምነው እንገኛለን ማለት ነው። የእኛ ጠላት የጨለማው ገዥ የሆነ ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችንና መድኃኒታችን ኢየሱስ ክርስቶስ አስተምሮናል ወይም አርአያ ሆኖናል ማለት ነው። እንግዲህ በዚህ ሳምንትም በዘወረደ ሳምንት ማለት ነው የሚባለው የዕለተ ሰንበት መዝሙር ወይም የጾመ ድጓ ክፍል ተቀነዩ ለእግዚአብሔር በፍርሃቱ ታሰዩ ሎቱ በረአድ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንህነሰ ህዝቡ ባኡ ቅድሜሁ በተጋንዮ ወውስተ አይጻዲሁ በስብሐት መንጎ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንህነሰ ህዝቡ ንጹም ጾመ ወናፍቅር ቢጸነ ወነትፋቀር በበይናቲነ እስመ ለዓለም ምሕረቱ አክብሩ ሰንበተ ተገብሩ ጽድቀ እስመ ሰንበትሰ በይንተ ሰብእ ተፈጥረት እስመ ለዓለም ምሕረቱ ምሕረተ ወፍትሐ አሐሊ ለከ ዘምር ወእሌቡ ፍኖተ ንጹሐ እስመ ለዓለም ምሕረቱ ለትውልደ ትውልድ ጽድቁ ንህነሰ ህዝቡ ዋባጋ መሬቱ የሚል ሲሆን እንግዲህ ይህንም ወደ አማርኛ ስናመጣው ትርጉሙ እግዚአብሔርን በመፍራት ተገዙለት፣ ለእርሱ መገዛትም ደስ ያሰኛችሁ። እግዚአብሔር ቸር፣ ምሕረቱም ለዘላለም እውነቱም ለልጅ ልጅ ነው። እኛስ ህዝቡ የመሰማሪያው በጎች ነን። ወደ ደጁ በመገዛት ወደ አደባባዮቹም በምስጋና ግቡ። ጾምን እንጹም፣ ጓደኞቻችንን እናፍቅር፣ እርስ በርሳችንም እንፋቀር። ሰንበት ስለ ሰው ተሰርታለችና ሰንበትን እናክብር፣ እውነትንም እንስራ። አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ፣ ንጹሕ መንገድንም አስተውላለሁ የሚል ነው ማለት ነው በዚህ በዕለተ ሰንበት የሚባለው የጾመ ድጓ ክፍል። እንዲሁም እንግዲህ ባለፈው ቪዲዮአችን አብይ ጾም 3 የተለያዩ ክፍሎች እንዳሉት ተነጋግረን ነበረ። የመጀመሪያው ሳምንት ወይም ዘወረደ ይህ ወይም ጾመ ሕርቃል የምንለው፣ እንዲሁም ሁለተኛው ክፍል ደግሞ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አርባ ጾም የሚባለው ወይም ጾመ ኢየሱስ የሚባለው 40ው ቀን፣ እንዲሁም የመጨረሻው ደግሞ ሰሙነ ሕማማት የሚባለው 3 ክፍሎች እንዳሉት ተነጋግረን ነበረ። ይህም እንግዲህ በፍትሐ ነገሥታችን ላይ እንደተቀመጠው ፍትሐ ነገሥት ስለ ጾሙ ሰዓት ሲናገር እንዲህ ብሎ አስቀምጦልናል። ፍትሐ ነገሥት አንቀጽ 15 ቁጥር 596 ላይ ስታነቡት ክብርት በምትሆን በአርባ ጾም በመጀመሪያው ሱባዔ ፀሐይ እስኪገባ ድረስ ይጹሙ፣ የመጀመሪያው ሱባዔ ካለፈ በኋላም እስከ 11 ሰዓት ይጹሙ፣ በሰሙነ ሕማማት ግን ኮከብ እስኪወጣ ድረስ ይጹሙ ተብሎ በግልጽ ተጽፎ እናገኛለን። ይህም ማለት በፍትሐ ነገሥታችን መሰረት ይህ የመጀመሪያው ሳምንት ወይም ዘወረደ ጾመ ሕርቃል የተባለው የሚጾመው ፀሐይ እስከምትገባ ወይም እስከ 12 ሰዓት ድረስ ይሆናል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ጾሙን የበረከት ያደርግልን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።